እና እሷንም ልገላት ነው ሮቤል? በእኔ ህይወት መንገድ የገባ ሰው እንዳለ ይሞታል። ሮቤል አንተ ለእኔም ለልጅም አትጨነቅም። የሮቤል ክፋት እንደቀጠለ ነው። ሚራንም እንግዲህ የውሸትህን ነው በእኔ ላይ የተጠቀምክብኝ ነው እንጂ አታፈቅረኝም አለችው። ሉአናንም እንግዲህ እሰራላችኋለሁ ከበላይሽ ላይ ደግሞ ሮቤልን አፈቅርሃለሁ ብዬ እቀማሻለሁ ከባልሽ በላይ ግን እንደዚህ ስታረጊ ትንሽ አይደብርሽም እንዴ ብላታለች። ኢምራንም ደግሞ እንግዲህ ብድግ አድርጋ እኔ ይኸውልሽ አድናንን እንደፈለግሽ ማድረግ ትችያለሽ፣ ሮቤልን ግን የሆነ ነገር አደርጋለሁ ካልሽ እመኚኝ መጥፊያሽ ነው ብላታለች። እንዴት አንቺ ከባል በላይ መደረብ ቻልሽበት? እንዴት ነው ግን ይመቻል ብላ ስትጠይቃባት አሁን ለእኔ በጣም ነው የሚመቸኝ። አንቺ ቆይ ምን አገባሽ? ምንድን ነው የሚመለከትሽ ነገር ያለው? ከዚህ በኋላ ጣልቃ ገባለሁ ካልሽ ግን እመኝኝ ይኸውልሽ ምን እንደማደርግሽ አታቂም ብላ እንግዲህ ሚራንም ፈክራባታለች። ሉአናም እንግዲህ ብድግ አድርጋ ታያለሽ፣ ሁለታችሁንማ ጉዳችሁን አወጣዋለሁ፣ እንዲህ እንደቀልድ ዝም ብዬ አላያችሁም፣ እህቴንም ከጣልሽበት ታመጫታለሽ ብላ እንግዲህ ተዛዝተዋል ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ ፕሊስ፣ አበረታቱኝ ማለት ነው። ዛሬ ደግሞ እንግዲህ የመጣሁላችሁ ሉሃናን ዛሬ ምን አዲስ ነገር ፈጠሩ፣ ምን አዲስ ነገር ተፈጠረ የሚለው ነው ማለት ነው። አድናን እንግዲህ ወስጄ አሳክመሃለሁ፣ ወስጄ እውነታውን ማወቅ እፈልጋለሁ፣ ስለዚህ ትሄዳለህ ብሎ ጎትቶት ነበረ ማለት ነው። ሚራንም ደግሞ ቆይ አንተ በሰራተኛ ህታምነህ ወንድምህን እያስከፋኸው ነው ወይ? ልቡን እየሰበርከው ነው ወይ? ቆይ ምን አድርግ ነው የምትለው አንተ ብላ እንግዲህ እንግዳ ጋርዳ ቁማለታለች። እንግዲህ ወንድሙም ደግሞ ሮቤልም ደግሞ ብድግ አድርጎ ይኸውልህ አድናን መቼም ነው ይቅር የማልልህ፣ በጣም እያስከፋኸኝ ነው፣ እየደጋገምክ የዝችን ሴት ወሬ እየሰማህ እየመጣ ልቤን እየሰበርከው ነው ብሎ እንግዲህ ሮቤልም ተንኮሉን ቀጥሏል ማለት ነው። ከዛም እንግዲህ ደግሞ አድናን ቆይ ምን አድርግ ነው የምትሉኝ? ምን እንዳደርግ ነው የፈለጋችሁት? እኔ ምን ላድርግ ብላችሁ ነው ምናምን ብሎ ወስዶ ሊያሳክመው ሲፈልግ እንግዲህ ለዶክተሩ ደውላ ሚራንም እንግዲህ እባክህን ልጁንም አሁንም በተሳሳተ መንገድ መተህ የውሸት ውጤት ስጥልኝ፣ እባክህ የውሸት ውጤት ስትልኝ ስትለው በእኔ ባክስትሽ ላይ ሁሉንም ነገር ታዩ ችግር የለውም እነግርልሻለሁ እኔ ብሎ እንግዲህ ወስዶ አስመርምሮት ሲመለስም ብድግ አድርጎ ዶክተሩ ልጁ መቼም መንቀሳቀስ እንደማይችልና አካለ ስንኩል እንደሆነ አስረግጦ ነግሮታል ማለት ነው። ከዛም በመጨረሻ ላይ መጥቶ እንግዲህ ወንድሜ ሄዳለሁ እያለኝ ነው፣ ሂጅና ሚራን ይቅርታ ጠይቂውና አስቀሪው ባክሽን፣ አየህ አይደለ ደጋግመህ የልጁን ልብ ሰበርከው፣ ቆይ ምን አድርግ ነው የምትለው? በሰው ወሬ እየሰማህ እየመጣህ እንግዲህ ይሄው ልቡን እየሰባበርከው ነው ብለዋለች ማለት ነው። ከዛም እንግዲህ ሂዶ ሉአናንን ቆይ አንቺ ምን እንዳረግ ነው የፈለግሽው ብሎ እንግዲህ በጥፊያ ሙቋታል ማለት ነው። አድናን እኔን መታኸኝ አይደል መታኸኝ ምናምን ብለዋለች። እንግዲህ አዎ መታውሽ፣ አንቺ ከወንድሜ ጋር ያለሽ ነገር ምንድን ነው ምናምን ብሎ እንግዲህ መትቷታል ማለት ነው። ከዛም ቆይ ማንም አለቃችሁም ምናምን ብላ እንግዲህ ወጣ ሄዳ ደጋሚ ስታያቸው አልጋ ላይ አግኝታቸዋለች ማለት ነው። ከዛም እንግዲህ አልጋ ላይ ስታገኛቸው ናና አሁን ነው ጉዱን፣ አሁን እውነቱን ታውቃለህ ናና ብላ ስትወስዶ ኩርሲ ላይ ቁጭ አድርገውታል። በቃ በፍጥነት የተንኮል ነገር ማለት ነው። ከዛም ብቻ ቆይ አንቺ ምንድን ነው የምታየው? ምን እያረግሽ ነው? ቆይ ምን እንዳረግ ነው የምትፈልጊው? ሀሳብሽ ሁሉ አልገባኝም። ስላልገባኝ ምንድን ነው አርግ የምትይ? ለምንድን ነው ሲል ወንድሜ በቃ ይቅርታ አድርግልኝ፣ ተመለስ፣ በቃ እኔ አጥፍቻለሁ፣ ከዚህ በኋላ ምንም ነገር ላልናገርህ ቃል እገባልሃለሁ። አንተ ግን ቅር በቃ ምንድን ነው እንደዚህ? እኔ ስለምን አትሰማኝም? አንተ ዛሬስ ነገ አሁንም የሷን ወሬ ሰምተህ ነገስ ምን እንደምታደርገኝ ምን አውቃለሁ ብሏል ማለት ነው። ከዛም በመጨረሻ ላይ እንግዲህ ሁለተኛ የሷን ወሬ ሰምቼ መጥቼ አልናገርህም፣ ሮቤል እባክህ ተረዳኝ፣ እኔ እኮ ምን ላድርግ ብለህ ነው? ቁመህ እንድትሄድ ካለ የጉጉት አንሳር እኮ ነው እያሉ እንግዲህ ተንኮሉንና ክፋቱንም እየቀጠሉት ይገኛሉ ማለት ነው። ሉአናንም እንግዲህ ብድግ አድርጋ ይኸውልህ አድናን እኔ ምንም አልልህም፣ ምንም አይነት ማስረጃ ስለሌለኝ በምንም አይነት መንገድ ልታምነኝ ስለማትችል ያለውን ነገር እኔ እንደዚህ ነው ብዬ ልነግርህ አልችልም። ስለዚህ ግን እባክህ እንደ እህቴ እንዳያደርጉ ራስህን ጠብቅ ትለዋለች ማለት ነው። እሱን ችግር የለውም። ከዛም እንግዲህ አንቺ ይኸውልሽ አንድ ነገር ልንገርሽ ብላታለች ሚራንን ማለት ነው። ሚራን ደግሞ ምንድነው የምታወሪው ስትላት ሮቤልን አፈቅረዋለሁ፣ ከጭቅጭቅ የተነሳ ወደ ፍቅር ሳይቀየር አይቀርም፣ እናንተ ሞሪያችሁን እያወራችሁ ይሄው እንዳፈቅረው አድርጋችሁኛል እና እኔ ሮቤልን አፈቅረዋለሁ፣ ለእጅ አደርገዋለሁ፣ አንቺ ደግሞ ባለትዳር ነሽ፣ ትዳርሽን ሜሪ ስትላት ይኸውልሽ ብላታለች። ሜሪን ደግሞ ይኸውልሽ አንድ ነገር ልንገርሽ፣ አድናንን እንደፈለግሽ የማድረግ መብት አለሽ፣
ሮቤልን ግን እነካዋለሁ ካልሽ እንደዚህ ነው ማንቅሽ ብላ እንግዲህ ይኸው እንደዚህ እንደምታዩት አንቃታለች ማለት ነው። ቆይ አንቺ በሁለት ቢላ ለመብላት እንዴት ልብሽ ፈቀደልሽ? እንዴት አሰብሽውስ? እንዴትስ ሆነልሽ? ብላ ስትጠይቃት እንግዲህ በቃ እኔ ፈለግኩት ታያለሽ ደግሞ ሮቤልን ከእጅ አስገባዋለሁ። መቼም እሱ አይፈልግሽም፣ መቼም አይወድሽም። የቤታችነት ስሜት ከሆነ አንዳንድ ሰው መቼም ፍቅር ያለበት ሰው ማለት ነው እግዚአብሔርን እምላችሁ ፍቅር ያለበት ሰው ምንም ይሁን ምንም ውርጭ ፍንጭልም ነው የሚለው። ጌታን ነው የምላችሁ። ጌታን ስለ ክብሩ አይጨነቅ፣ ስለ ምኑ አይጨነቅ፣ ስለ ምኑ ጭንፍ ጭፍን ነው የሚለው። በቃ ከእንደዚህ አይነት ፍቅር ደግሞ ጌታ ይሰውራል። ራሳችን ከማስተዋል ውጭ ከሚያደርገን ፍቅር ጌታ ይሰውራል። ከዛም በመጨረሻ ላይ እንግዲህ ቆይ አንቺ ታያለሽ ወደ ራሴ ነው መመልሰው ሮቤልን ብላት ስትሄድ እንግዲህ ከዛም በኋላማ ሄደችለታ። ከሮቤል እየተጫወትክብኝ ነው አይደል? ከኔ ላይ ውሸት ከኔ ላይ ጌም እየተጫወትክ ነው አይደል? ሮቤል አትወደኝም አይደል? አታፈቅረኝም አይደል? ከዚህ በኋላ እኔ ላይ እየተጫወትክብኝ ስለሆነ ማቆም አለብን ብለዋለች። ምን ሲላት፣ አዎ ማቆም አለብን፣ እኔ ላይ እየተጫወትክብን ነው ሮቤል፣ እየተጫወትኩብኝ ነው። እኔ እየወደድኩህ እኔ እያፈቀርኩህ እናንተ እየተጫወትክብኝ ስለሆነ እኔ አልፈልግም፣ በቃ መሄድ አልፈልግም ከአንተ ጋር መሆን ትለዋለች። ይኸውልሽ ብሎ እንግዲህ ሄድና እንቅ ያረጋታለኝ ማለት ነው ሮቤል ማንን ማሪናን ማለት ነው። ከዛም በመጨረሻ ላይ ደግሞ ቆይ አልገባኝም፣ እኔ አልፈልግም፣ እኔ በቃይ ካላልኩ በስተቀር አንቺ በቃይ የማለት መብት የለሽም ብሏት። ምን? አዎ እኔ በቃይ ማለት ያለብኝ እንጂ አንቺ በመብትሽ በቃኝ አትይም ሚራ አዳምጪ ብሏታል ማለት ነው። ሚራ ይኸውልሽ አንድ ነገር ልንገርሽ፣ እኔ ነኝ እንጂ አልፈልግም ማለት ያለብኝ አንቺ አይደለሽም አልፈልግም ማለት ያለብሽ። ተግባባን? እኔ ነኝ ማለት ያለብኝ ሲላት፣ እኔ መብት የለኝም? አዎ መብት የለሽም፣ እኔ ነኝ መብት ያለኝ። አልፈልግም ማለት እፈልጋለሁ ማለት መወሰኑ መብቱ ያለ እኔ ነኝ እንጂ አንቺ አይደለሽም ብሏታል። እንግዲህ ሁሉንም ነገር ተቆጣጥሯታል ማለት ነው። ከዛም በኋላ እንግዲህ ተናዳ ወጥታ ሄዳ እያለቀሰች እያለ ይሄ ጄላንፎ የሆነ አድናን ይመጣል ማለት ነው። አድናን ይመጣና ምንድን ነው ምን ሆነሽ ነው የምታለቅሽ ሲላት፣ ምንም የእርግዝና የሆርሞኑ ውጤት ነው። እቀፈኝ፣ አንተ ባትኖርልኝ እኮ ጀግና አልሆንም ነበር፣ አንተ ባትኖርልኝ እኮ ሰው አልሆንም ነበር እያለች እንግዲህ ከሱ ውስጥ ተሸጉጣ አንተ ሮቤል እያፈቅርሃለሁ ትላለች። አቤት እንዴት አይነት ብልግና ነው ግን! እንዴት አይነት የብልግና ጥግ ነው ግን ድራማው! ጌታ ምስክሬ፣ ከዚህ አሁን ምን ልንማርበት ነው? በጣም ነው የገረመኝ ጌታ። ሰው እንዴት ከባሉ በላይ የባሉን ወንድም አፍቅሮ ከባሉ አጉኛ ሆና የእናቱ ልጅ ወንድሙን እየጠራች አፈቅርሃለሁ ትላለች። በስመ ስላሴ! እንደዚህ እኮ ኃጢአት እኮ ነው ጌታ ምስክሬ። እንደዚህ አይነት ነገር ባይሰራስ፣ ቆይ ምን እንድንማረው ባይሰራስ? ቪዲዮ ስማሙላ አስቀደስ አለው አካባቢ። ከዛም በመጨረሻ ላይ እንግዲህ እንደዛ እያለቀሰች እያለ ሄዶ ከሳሎኑ ቁጭ ብሎ ነበረ ማለት ነው። ይኸውልህ አንድ ነገር ልንገርህ ትለዋለች። እያፈቀርከኝና እየወደድከኝ ከሆነ የእውነት የምትወደኝና የምታፈቅረኝ ከሆነ እንሂድ፣ ባለን ነገር ሰርተን እንቀየራለን ምናምን ስትለው፣ እሱም ደግሞ ነው ሰርተን አንቀየርም፣ ይዘን ነው እንጂ የምንሄድ፣ ሳንይዝማ አንሄድም፣ ምንም ቢሆን ሳንይዝ አንሄድም፣ አንድ ነገር አልባ እኔ መሄድ አልፈልግም ብሏታል ማለት ነው። ከዚያም በመጨረሻ ላይ እንግዲህ እና ስለማትወደኝ ነው ስለማትፈልገኝ ነው ምናምን እያለ እጇን እየያዘ ቢያባብላትም ምን ቢላትም ልትሰማው አልቻለችም ማለት ነው። በቃ እየተጫወተባትና ምንም እንደማይፈልጋት ነው እየተሰማት ያለ ማለት ነው። ምክንያቱም መረዛታለች ሉዋናን ማለት ነው። ሉዋናን ደግሞ ማድረግ የምትፈልገውን ነገር እያደረገች ነው። ግን አሁን ላይ ግን ሉዋናን መኮስተርና ቪዲዮውን ማስረጃ ምናምን መያዝ አለባት ብዬ አስባለሁ፣ እንደ ሀሳብ ማለት ነው። ዝም ብላ ሰራላችኋለሁ ፍጨረጀራለሁ ምንም ጥቅም የለውም። ምክንያቱም መስረጃና መረጃ መያዝ አለባት ብዬ ስለማሰብ በመጨረሻም እንግዲህ እንደዛ ብሎ ያለ በእሱ ሄዶ ሐኪም ቤትም እንዳልታመመና ደህና እንደሆነ ጥሎ ሲመጣ እንዲ ወንድሜ ይቅርታ ብሎ ሲያስቀረው፣ እነሱ ግን ይሄንማ በቀለዋለሁ ትቼው አልሄድም፣ መቼም ቢሆን ነው ትቼው ማለት። ከዚህ በፊትም ታስታውሱ ከሆነ እሷን አለቅሽም እያለ ነበረ፣ ገላታለሁ እያለ ነበረ። እሷን አትገለም ለልጅህና ለእኔ መቼም አታስብም ምናምን እያለች ነበረ ማለት ነው ሚራን። ከዛ እንግዲህ ተጎንብሳ ሉዋናን ተጎንብሳ ኤርሚ እሱን ሄኖክ ማነው ስሙ ሮቤልን ተጎንብሳ ይቅርታ ስትጠይቀው ማለት ነው እደፋሻለሁ፣ ከኔ ጋር እኩል ባትሳፈጪ ነው የሚሻልሽ፣ እረፊ ብዬሻለሁ። አይጥ ለሞቷ የድመት አፍንጫ ተሸታለች፣ ስለዚህ እረፊ፣ ምንም እንደማታመጪ አስረግጬ ነው የምነግርሽ፣ በማያገባሽ ነገር እየገባሽ ጣልቃ አትፍጠሪ ብሎ እንግዲህ እንትን ብሏታል። ጉንብስ ብላ ስታይ እንግዲህ የእህቷን ሻርፕ አግኝታለች ማለት ነው። እንዲህ እኮ የሳራ ሻርፕ ነው
ይሄ ሳራ ሻርፕ ነው ስትል ይሄ በአለም ላይ የእሷ ሻርፕ ብቻ ነው እንዲ ያለ ይሄ እኔ ሻርፕ ነው ብላ እንግዲህ ቃምታታለች ማለት ነው። ከዛም አድናን እንግዲህ እንዲ እውነቷን እኮ ነው ይሄ እኮ የሳራ ሻርፕ ነው ልክ ናት ምናምን ሲላት እንዲ የሳራ ሻርፕ ብቻ ነው እንዲ ማለም ላይ ያለ ቆይ ምናምን ብለው እንግዲህ ወሬ ያስቀይረው ሻርፑንም የራሳቸው አድርገዋል ማለት ነው። ሳራ ግን የእውነትም ወደ አልጋ ስር ጉንብስ ብትል ብዙ ሚስጥሮችንና ብዙ ነገሮችን ታገኛለች ብዬ አስባለሁ ስለ እህቷ ማለት ነው። ከዛም በመጨረሻ ላይ እንግዲህ በቃ እሺ ይቅርታ ብላ ወጣ ነበር። እኔ እንዴት ነው ማስወጣት የምችለው? እንዴት ነው የእህቴን ሚስጥር ማግኘት የምችለው? እንዴት ነው በቃ እያለች እያሰበች ነበረ ማለት ነው። ከዛም በመጨረሻ እንግዲህ አድናንም ሄዶ ቆይ ምን ላድርግ? እነሱም ትክክል ናቸው፣ አንቺም ደግሞ ትነግረኛለች። ቆይ ማንኛችሁን ልስማሽ? ቆይ የትኛውን ሰው ልስማ? እስኪ አንቺ በእኔ ቦታ ሆነሽ ንገሪኝ፣ የትኛውን ሰው ብሰማ ነው የሚቀልኝ? የትኛውን ሰው ልስማ ምናምን እያላት ነበረ ማለት ነው። ከዛም በመጨረሻ ልክ ነህ አድናን፣ እኔ ምንም አይነት ማስረጃ ስለሌለኝ እና ምንም አይነት ነገር ስለሌለኝ እመነኝ አትመነኝ ብዬ አላስገድድህም፣ ግን እመነኝ አንድ ቀን ታውቀዋለህ እውነቱን፣ ከእውነት ጎን ቁም እያለችው ነበር። እሺ የትኛው ላይ ነው እውነቱ? እነሱም ጋር ሲሄድ ትክክል ነው፣ ከዚህም ጋር ስመጣ ትክክል ነው፣ የትኛው ላይ ነው እውነቱ? እሺ ንገሪኝ እያላት ነበረ ማለት ነው። ከዛም በመጨረሻ ላይ እንግዲህ እንደዛ እያላት እያለ እሷም ደግሞ ወይኔ ይህን ሰው አፈቀርኩት እንዴ ወደድኩት እንዴ ቆይ ምን ሆኜ ነው ምን እየሆንኩ ነው እንዴ አፈቀርኩት እንዴ ቆይ ወደድኩት እንዴ እያለች ነበረ ማለት ነው። ኧረ በስመ አብ ልጅ አፈቀርኩት መክሰል ልክ እኮ ነኝ። ግን ሳራም እኮ በጣም ጥሩ ሰው ነው፣ በጣም እኮ ምስኪን ነው፣ በጣም ጨዋ ሰው እኮ ነው። አቤት መታደል እያለች ነበር። ግን እኮ እነዚህ አይሁዳኖች ሊጫወቱበት ነው፣ እነዚህ ክፉዎች እኮ። ግን በቃ እንዴት አርጌ ነው ታዲያ እሱን ማዳን የምችለው? ታዲያ እንዴት አርጌ ነው እሱን ከዚህ ማስወጣት የምችለው? ምናምን እያለች ነበረ ማለት ነው። ከዛም በመጨረሻ ላይ እንግዲህ ማዳን እንዳለባትና እሱን መታደግ እንዳለባት ውስጧ ነግሯታል ማለት ነው። አድናን ግን ምንም ነው ሊሰማት ያልቻለው፣ ምንም ነው በቃ ሊረዳት ያልቻለው። እውነቱ ነው። አንዳንድ ጊዜ የሆነ ናናና እያለችው ያለ ፍጥን ብሎ ሄዶ ቢሆን ኖሮ ማየት ይችል ነበረ። እሱ ግን እሷን ማየት ሳይሆን የፈለገው እሱም ራሱ ወይኔ አፈቀርኳት እንዲይችል ልጅ ወደድኳት እንዲይችል ልጅ እያለ እሱም ራሱ ተወዛግቧል ማለት ነው። በጣም ነው የተወዛገቡ። ከዛም በመጨረሻ ላይ እንግዲህ እንደዛ ተባብለው እኔ መመነኝም አልልህም ምን ላድርግ እኔ መመነኝም አልልህም እያለች ነበረ ማለት ነው። ከዛም በመጨረሻ ላይ እንግዲህ ሚራን መታ ረፊ ብዬሻለሁ፣ ከህይወቴ የማትወጪ ከሆነ ዋጋሽን ነው የምሰጥሽ፣ ከህይወቴ ግን መውጣት አለብሽ እያለቻት ነበረ። ከዛም በኋላ እሷም ከህይወትሽ የምወጣው የእህቴን ነገር ስትነግሩኝና ስትነግሩኝ ብቻ ነው ምናምን ብላታለች፣ ፋክራባቸዋለች። ግን ሚራን ሰላም ነስቷታል። ሚራን ትክክል ስሜት እየተሰማት አይደለም። በጣም ነው በቃ እየከፋት ያለው ማለት ነው። ምክንያቱም ሮቤል እየተጫወተባት እንደሆነ ነው የሚገባት። በቃ እየተጫወተብኝ ነው እሱማ፣ በቃ ለምን እንሄድ ስለው አልሄድም፣ ለምን እዚህ ጋር መልቀቅ አለብን እንውጣ ስለው ለምንድን ነው የማይሰማኝ? ስለዚህ እሱ አውቆ ነው አይወደኝም የሚለው ነገር ሞራሏ ውስጥ ገብቷል ማለት ነው። ሚራ በጣም ተረብሻለች። በጣም ነው የሚያስጠላ ሞድ ላይ ነው ያለችው ማለት ነው። ለማንኛውም በቀጣይ ይዤላችሁ እስከምመጣ ድረስ እናንተም ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። አመሰግናለሁ።